فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين. الرحمن الرحيم. إن الحمد لله نحمده ونستعين ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد وداباتوች ወንድሞች እናቶች እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል። ይሄን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች። ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበር። ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት። በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት። እናትየው ግን የተናገረችው ወለይሰ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት፣ ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ፣ ነገር ግን አልወለልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች። ሴት ልጅ እንደ ወንድ ልጅ አይደለም ማለች። ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት። እንግዲህ እናነሳዋለን። እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት፣ ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው። ብዙዎቻችን እንግዲህ ቁርአን አክትመናል። ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም። የወንዶች አንቀጽ የሚባል የሚጠራ የለም። ሱረቱን ኒሳ ግን አለ፣ የሴቶች አንቀጽ ተብሎ የሚጠራ አለ። ይህም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት። ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ። ሱረቱል ሙጃደላ የወረደው በማን ነው? ኸውለት ቢንቱ ሳለባ የተባለች ሰሃባ ናት። ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት። እቺ ሴት ባሏ አንድ ንግግር ተናገራት። አንቺ ጀርባዬ ነሽ፣ ያው ሚስቴ አይደለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብለዋ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። በዚህ ጊዜ እሷ በጣም ተጨነቀች። በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች። እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን ምንጠራት ናት። ነገር ግን ሴትነቷን አላህ ሱብሓነሁ ወተዓላ አላሰነሳት። በዚች ሴትዮ ቁርአን ወይም አንቀጽ ወረደ። ምን የሚል قد سمع الله قول التي تجادلك في زوجها በባሏ ጉዳይ ተመላልሳ የምትጠይቅ የነበረችው ሴት አላህ ሰምቷታል። አላህ እንቅስቃሴዋን ጥያቄዋን ሰምቷታል። መጣ ንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ የምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና የእንኳን በሽታ ነው። ትንሽ የምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን፣ ገንዘብ የሌለው ትንሽ እንላለን፣ ምላስ የሌለው ትንሽ ልንል እንችላለን። ነገር ግን አላህ ትንሽ አላረጋትም። በሷ የተነሳ قد سمع الله قول التي تجادلك في زوجها የሚለው
በሷ የተነሳ አንቀጽ ወረደ። እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው ምናወራው። ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ፣ 90 የሚያገቧቸው ነበሩ። ሴቶቻችን አላህ ከሰጣቸው እንደ ወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ የነሱ ልብሶች ናችሁ እነሱ የናንተም ልብሶች ናቸው አለ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን ነው የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ፣ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ። አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም። ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳር ነው አይደለም? ባለትዳር ከተባለ አንድ ነገር ይቀልልሃል። ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ። ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ። ለምን? አቅሉ ሙሉ አይደለም ይላሉ። ከቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም። በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው። ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይ እኮ ጉር ነው የሚፈለው። ዑለሞቹ ግን ይሄን ያህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር። ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው? ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة. መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን። ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን፣ በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን? እንመነዳቸዋለን ይላሉ። ወንዶች የሰሩት መልካም ስራ ሴቶችም ያገኙታል። እንግዲህ ኢስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ። አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ። ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው፣ ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው። ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው። ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው። በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት። የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር። ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የአባቷን ውርስ እንድትወርስ ፈቀደላት። የአባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ ኢስላም ይሄንን። ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት ወኢዛ ቡሽራ አሐዱሁም ቢልኡንሳ እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወጅሁ ሙስወደን ፊቱ ጭምድድ ኩምትር ይል ነበር። ለምን? ሴት ልጅ ስለተወለደለት። አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ። ሚስቱን የሚያኮርፋል። ምን ሆንክ ሲባል ባካውንም ሴት ወለደች ይላል። እና እሷ ዳቦ ቤት ናት እንዴ? ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ? ከየት ተጠፈጥፋለች እሷ የምታውቀው ነገር የለም። እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል። አንዳንዱ ሴት በዛብኝ ይላል፣ አንዳንዱ ወንድ በዛብኝ ይላል፣ አንዳንዱ ደግሞ አዳር ያለቅሳል። ያ ረቢ አንድ ልጅ ከከለከልከኝ 10 ዓመት ሆነ ብሎ ደግሞ የሚያለቅሳል። አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ። ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርዝቄን ባዘንብለት አለ ጥጋቡ አይቻልም ማለት።
ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር ደሃን ሁሉ በመኪና ነው የሚገጨው እዚህ ደሃ አልፈልግም እዚህ ሰፈር ደሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ መን ረሂመ ረቢ አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደቻው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጥቷት ሴት የሌለበት ቤት ነው እንዴ እንደው እውነታው ስንኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለቱም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለቱም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና የሚጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልገል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበ ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ተዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌታዋን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀና ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወአመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች ምን ፈልጋ ጀነት ነው
ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት። አላህ ሰላሙን ያወርድባትና ምርጥ ሴት። እኔ በጣም የሚገርመኝ ሙስሊም ሴትም ሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ነው። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል ወይም ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንካ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው፣ ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየም አና ለኪ ሐዛ፣ አንቺ መርየም ወይ ምንድነው ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ ምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም፣ እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥቶ ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይ፣ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የሷም ክብር መጠበቅ ስላለበት፣ የሷም ክብር መጠበቅ ስላለበት። ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ፣ እኔ የአላህ ባሪያ ነኝ። አታኒ አልኪታብ፣ መጽሐፍ ሰጥቶኛል። ወጀዐለኒ ነቢያ፣ ነቢይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ፣ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላት ወዘካት፣ አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ። ነብይነቱን አረጋገጠ፣ መጽሐፍ እንደተሰጠው አረጋገጠ፣ ቤቱም ቦታ የተባረከ እንደሆነ አረጋገጠ፣ ሰላት መስገድ እንዳለበት አረጋገጠ፣ ዘካ ማውጣት እንዳለበት አረጋገጠ። ይህን ንግግር ኢሳ አለይሂ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? ማን ከወሬ ዳነ? መርየም ዳነች። አላህ ክብሯን ጠበቀላት። አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በሕፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ? ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም፣ የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ። እንደውም የአደም ይገርማል አለ። خلقه من تراب፣ ከአፈር ፈጠረው። ثم قال له كن فيكون፣ ሰው ሁን አለው፣ ሰው ሆነ። የአደም ነው እንደውም የበለጠ የሚያጅበው። ቢያንስ አባቱ አልታወቀም፣ አላህ ሁን ባለው ነውና የተፈጠረው ኢሳ አለይሂ ሰላም። ቢያንስ ግን ከሴት ወድ ውስጥ ነው የወጣው። አላህ ያፈጣጠር ጉዳይ እንዳይገርማችሁ፣ ለመገረም ከሆነ የማን ይገርማል አለ? የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ። ያው ብዙን ጊዜ
ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን ምታስደነግጥ አልነበረም አለባበሷ በጣም ጥቡቅ ሴት ነበረች ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም ትክክለኛ ምትለብሰው የነበረው ልብስ አላህ የፈቀደላት አውራቷን ምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች መርየም ወይም ማርያም ሆነች የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይሄንን ደረጃ በዱንያ ላይ ሰጧቸው መርየም ይሄን አጅር ያገኘችው በምንድነው በጥቡቅነቷ ነው ጀነት ምትከጅል ምህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው ያም ጎረምሳ ኤም ጎረምሳም የሚጎትታት አልነበረች በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርጎ ታሪኳን በሱረቱል መርየም በደንብ የምናቀው መርየምን ወይ ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት ፋጡማ ናት ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ لا أغني عنك من الله شيئا አንቺ ለወግ ማረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ እንደ አባት ታለብሳለህ ግዴታ ነው ታስተምራለህ ግዴታ ነው ሲታመሙ ትሯሯጣለህ ግዴታ ነው የአላህ ዋጅብ ያደረገብህ ነገር ምርጫም አይደለም ነገር ግን ምን አሏት لا أغني عنك من الله شيئا አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት በዚህ ንግግር አይደለም በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች ፋጢመቱ ቢንቱ ሙሐመድ ሆነች እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በመንሄድበት ጊዜ ነው ለዚህም ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ ስንጾም ይጾማሉ ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው እናንተ አሏቸው የአረብኛውን ከማነበው ሰዓት ከመንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ ሴት ልጅ ቤት ውስጥ ማገዟ ቤቱን መጠበቋ ፍራሹን መጠበቋ ንብረቱን መጠበቋ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ በሌላው ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት እናት ደግሞ ምንድናት ሴት ናት ሴትነት ትንሽ አይደለም በጣም ትልቅ መሆኑን ነው የሚያሳየው ከእንደገና ደግሞ የትዳር መረጋጋያ ብሎ አላህ የጠራቸው ምንድነው ومن آياته أن خلق لكم من أنفسكم أزواجا አለ ከአላህ ታምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ መረጋጋያ ናቸው የሐላል መድኃኒቶችን አላህ ለወንዶች ያደረገው ማንን ነው ሴቶችን ነው
ከዚህም ደግሞ በተለየ ሐዲስ በየትኛውም አጋጣሚ ላላችሁ እህቶቼ ትልቅ ተስፋ ነው። ወንድ ልጅ ብዙ የታዘዘው ነገር አለ። ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው። አቡ ዳውድ በዘገበው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለት ኸምሰሃ አሉ፣ 5 ወቅት ሰላት የሰገደች፣ ወሳመት ሸህረሃ ረመዳንን የጾመች፣ ወአጣት ዘውጀሃ ባሏን የታዘዘች፣ ዩቃሉ ለሃ ለሷ ይባልላታል፣ ኡድኹሊ ግቢ ጀነትን ግቢ ይሏታል። ሚን አይ ባቢን ሽእቲ በፈለግሽው በር። የጀነት በሮች ስንት ናቸው? 8 ናቸው። በፈለግሽው ግቢ ይሏታል። አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጠ ስንወጣ ወላሂ ባለቤቴ የጀነት ናት አለኝ። ምንም አልጠራጠርም አለ። ምን ነው ስለው ወላሂ መስክሬላታለሁ አለ። እናቴ ናት እሷ አለ። በቃ መስክሬላታለሁ አለ። ቀድማይ ሞታለች። ቀድሜ በሞት ኖሮ አላቅም አለ። አሁን ግን ቀድማይ ሞታለች። ወላሂ መስክሬላታለሁ አለ። እናት ሳትበላ አትወጣም። ልብስን ሸሚዝ ለብሰ አትወጣም። የእናት ጉዳይ ነው ትለኛለች አለ። አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል? ታዲያ እንዴት ነው ሴቶቹ ጀነት የሚገቡት? የባሏ ጉዳይ ካለ አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም፣ ሁሉም ግን አይደለም። እኔ በቃ ላበላ ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይለው እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው? አንዴ ደንብ እያባረረው፣ አንዴ አገር ውስጥ ግቢ ቂብላ እያዞረው፣ አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ? እኔ በቃ ለዚህ ብቻ ነው ማብላት፣ ማጠጣት፣ ማልበስ እና ምንድነው የፈለግሽው? አላህ በማብላት በማጠጣት በመከደምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ? የለም እኮ። መርሐባ በዩ። ሴቶች በደንብ አዳምጡ። ወላሂ እሺ የሚል ነገር ከለመዱ ጀርባቸው ላይ ሺህ ነገር ባላቸው ይሰጣቸዋል። አንድ እኮ አይደለም ሺህ። እሺ ውስጥ ሺህ ስላለ ከተኮፈሰች እኩል የምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስትናዋ ቤት ውስጥ በጣም ከባድ። እሺ ስትል ትገላለች። ንብረት ደብቆኝ ምን ደብቆኝ እያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል። አንቺ ብቻ እሺ በይ። ሲገባ የራህመት ፊት አሳየው። የታምሽተ ነው አታየው። በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው። ያለበለዚያ እኮ በቃ የማዕከላዊ ጥያቄ መሰለ ማለት ነው እኮ። ባልነቱ ራሱ ይጠፋበታል። አይ እንኳን አመሻብሽ፣ ዋናው እንኳን አንተ በሰላም መጣልኝ። ለምንድን ነው የውሸት የሚለቀሰው? ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል። ቤት ገብቶ የለ እንዲያው ነገር ስለተፈለገ እንጂ አይባልም። ጀነት ውድ ናት። ጀነት አይደለም ቤተ መንግስት ውድ ነው። ዝም ብሎ አይገባም። በዛ በኩል ማለፍ ክልክል ነው። እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም የሚሰባብሩልኝ። የአላህ ጀነትም ውድ ነው እህቴ። እሺ በዩ ከፍ ነው የምትይው። ወላሂ ታዘዡ እሺ በዩ ከፍ ነው የምትይው። ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ። ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት። ስሞታ እንዳታበጂ። ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ? በቃ ፍቺ ጠይቅ ይላሉ። የሚያገባት አይመስልም። አንድ ሰው አያትም። መጨረሻ አስጨርሷት ያፋቷታል። በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል። 4 ሚሊዮን ብር ባል መሆን አይችልም። የሴት ልጅን አይብ የሚሰትረው ጠቅላይ ሚኒስቴር ስለሆነች አይደለም። ሴት ልጅ አይቧን የሚሸፍነው ባል ነው። ባል ምንም ጥርጥር የለውም። አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለህ ሄደው ይዛት ሂድ። እኔ የኛ ዘር እንዴት ይደፈራል አትበል። ምንም ባንተ ዘር ጀነት አትገባ። የልጅን አይብ የሚሸፍነው እሱ ነው። ይዘላት ሂድ። ችግር ካለ አብሽር፣ እኔ እናንተ እናወራለን። ሂጂ። አንድ ቀን እንዳታሳድራት፣ ሞኝ እንዳትሆን። እንዴት እንዲያለች አትበል። ያም ልጅህ ነው። የተቀያየማት ያንተ ልጅ ነው። ሰጣህታ።
አታዳምጣት አልተጎዳችም ሐቅ የላትም ግን እያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑሮውን ከባድ ነው ኑሮና ባል በጣም ተወዷል በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው በጣም ከነአይቡ ወላሂ ባሏ ይሻላታል ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም አባቶቻችን 60 ላይ 70 ላይ ባሎ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት አንተ አይብ ከመሸፈን ሚስታቸው ነው የሚፈልጉት በቃ አላህ ኑር አድርጓታል የቤት ኑር ናት ስለዚህ ስሞታ አታብጂ ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታዩ ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም እንደዚህ የልጆችሽ አባት እንዲህ ይባላል በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑር ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ እዛ ታገቢያለሽ ዱንያ ላይ ሁሉም አይሟላም ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ ይሄም ይምጣ ይሄም ግዛ አይደል ቤትሽን ጠብቂ አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው ቤትሽ የሰደቃ ቤት ይሁን ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ተዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስታወሪ ስለናቱ ማውሪ አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሏሉ አትሆኝም ሁለተኛ ነሽ አንደኛ እናቱ ናቸው አላህ ነው ያረጋው አይደለም የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም አንቺ ሁለተኛ ነሽ ለምን ነገ ደግሞ አንቺ አንደኛ ነሽ በልጆችሽ ደግሞ አንቺ አንደኛ ነሽ እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እቴ ተሳስታለች የሱ እናትም ያንቺ እናት ናቸው የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደሉም ተዘይሪያቸው የለም አባትሽ ስለሆነ ነው ከኔ በለጠ አንደኛ እዚህ ቤት ማንንም የለም እንዳትዪ አንቺ ሁለተኛ ነሽ አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው አላህ ያልሰጠሽን ካልተሰጠኝ አትበይ ይሄንን በጣም ጥንቃቄ ያስፈልጋል አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው ምላስ ማርዘም ምንድነው እዛ ጋር ማስቀመጥ ማለት ነው በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል ምን ማለት ነው አስቦ ስለሚናገር ነው ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸው በቃ በአላህና በመጨረሻ ቀን ያመነ فليقل خيرا አው ሊስሙት ወይ መልካም ንግግር ይናገር ወይም ዝም ይበል አሉ በጣም የሚያጅቡ አሉ ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች ያው ዛሬ በጣም አስቸጋሪ ነው አላህ ግን ያዘንላቸው አሁንም አሉ ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ
በቃላት የምትሰብራቸው ከሆነ እንዴት ይቆያል ይትዳር? ሰው እናቱን ያኮርፋል። ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት? ይሄን የመሰለ አባት ነው የምታኮርፊው? ይሄን የመሰለ ልጅ የሰጠሽ እኮ አባት ነው። ከሱ ጀርባ የተገኘ ልጅ ነው ልጅ። በእነዚህ ላይ በተለይ ጥንቃቄ ያስፈልጋል። አባት ለምንድን ነው የማይመጡት? የታረደው በግ እነሱ ካልቀመሱ ማን ያልቀምስ? ወላሂ ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆንም ብለሽ ስትይ የበለጠ እዚህ ላይ ያረግሻል። ቼቼ ነው የሚያረግሽ። ወላሂ ካንቺ የበለጠ ከፍ ያለ ሰው ማንም የለም። ሴቶች አራዳ ሁኑ። አራድነት ያለን ኮስሞቲክስ በመግዛት አይገኝም። እሱ አይደለም እንዳይመስላችሁ። አራዳ መሆን ያለባችሁ ባሎቻችሁ በምላስ። ወንድ ልጅ ወላሂ ጅል ነው፣ ሞኛቱ ነው። ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረከኩታላችሁ። ተንበረከክ በሉት፣ ወላሂ ይንበረከካል። በልህ ከመጣችሁበት፣ በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ። ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ። ለምንድን ነው የማይገዛው ባል? እሷ በፍቅር ከመጣች ወላሂ ምንም ይገዛላታል። ምንም እየገዙ ያሉ ወንድሞች አሉ። ለምን? ቤታቸው በሚስታቸው ሰላም ስላገኙ። ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች። አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን። እኔ እንዲያርገል የሚሉ አሉ። ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው። ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ቴሌቪዥን አለ፣ ምን ይላል። እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐመው አባቶቻችን መቷቸው ምን ሹሚ ስትባል እኮ በሩ መተኝ ነው። ሱብሃንአላህ። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋው፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት። እንዲህ እኮ ወላሂ አይቼሽ አላውቅም አላት። እኔ ወላሂ እንደዚህ አይቼሽ አላውቅም ምን ሆነሽ ነው አላት። ይሄ መሆን ያለባት እኮ እሱ ጋር ነው። ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለበት። ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው። ወላሂ እንዲሆነሽ እኮ ነው አይቼሽ አላውቅም አላት። እንደውም ምን አላት መጨረሻ ሲያስቃት እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል። ያው እንዳይጠልፉበት ነው። ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ፣ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ። በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችን ከቀላቀልኩ ሰዓት አይበቃም። አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው። የኛንም ጉድ ደግሞ እናወራለን፣ እኛም የሚጠበቅብን ነገሮችን እናወራለን። አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጠዋት በሰርቪስ የምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት። እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት። ልዩነቱ ይሄ ነው። ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል። ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው። እኛ ግን ዛሬ እዚህ ውስጥ ያለን ወይ ሴት ልጅ አለን ወይ እህት አለን። ምክንያቱም ቅድም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም
ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው በእህት ላይም መስራት ልክ በየቲሞች ምን ተብሎ ተነግሯል ሐዲሱ አና ወካፊሉ اليتيم كحتين في الجنه እንዳሉት ነብዩ አለይሂ ሰላቱ ወሰለም እኔና የቲምን የተንከባከበ ሰው ደረጃችን እንደዚህ ነው እንዳሉት የግድ የቲም ያጎት ልጅ ሊሆን አይገባም የወንድም ልጅ ሊሆን አይገባም በየትኛውም አጋጣሚ የቲምን የተንከባከበ ሰው ደረጃው ምንድነው የሚሆነው ይሄን የሚያክል ቅርበታችን እኔና እሱ ከረሱል ጋር ያለ ደረጃ ይሄን አክል በሌላ አባባል ምንድነው የኔ ጎረቤት ነው ያሉት ልክ እንደዛው ካንተ አንጀት ያልወጣችም ልጅ ብትሆን ድንገት አባቷ ቢሞትባት ወገን ከሌላት ሁለት ሴቶችን መንከባከብ ለዚህ ደረጃ ያበቃል እንጂ ልክ ማህበረሰቡ ላይ እንደሚፈጠረው ጅምር ላይ እንዳልኩት ሶስተኛውንም ሴት ወለደች አራተኛውንም ሴት ወለደች አምስተኛውም ሴት ወለደች እንደውም ዛሬ የሚጨንቀው ወንድ መውለድ አይደል እንዴ ሞባይል የሚቀማው ማን ወንዶች ናቸው እኮ የሌሊት ሌባ ማን ወንዶች ናቸው እኮ ቢቻል ኖሮ አይቻልም እንጂ እኮ ወንድ ወለደ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ሞባይል ሊቀማው ነበር አይደል የሚባለው እንደውም መጨነቅ ያለብን እኮ ለወንድ ልጅ ነው ሴልጅ ትንሽ ኢማን ከሰጣሃት ወላሂ ማን ብሏት ዛሬ የኢትዮጵያ ሙሉ ዳዕዋ ያዙት የመስጊድ ግንባታ ያዙት የቲም እንክብካቤ ያዙት መድረሳን ያዙት ሴቶች ናቸው ዓለም ላይ የሰው ሳህን እያጠቡ የሰው ቤት ሳህን እያጠቡ አገር ላይ የአገር ጉዳይ ሲመጣ ገንዘባቸውን የሚሰጡ ለየቲሞች ሲባል የቲሞችን ከፋላ ወይም ስፖንሰር የሚያደርጉ በእያንዳንዱ መልካም ስራ ላይ የሚሳተፉ ሴቶቻችን ናቸው እንጂ ይሄ ብትበጣ ካልፈለቅም በስተቀር ዋናው አንተ ሚስት ሴት ወለደች ወንድ ወለደች አይደለም ልትጨነቅ የሚገባው አፍያ ያለው ልጅ አላህ ከሰጠ አልহামዱሊላህ ከዚህ የበለጠ ስኬት የለም ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች አላህ ሴት ሰጥቶት ሴት ጨመረብኝ ይላል አልহামዱሊላህ አላህ ሊያከብር ነው ሰባት ሴት አለ ካርል እንዴ ለሰባቱ ሽማግሌ ሊመጣ ነው አላህ አምባሳደር አደረገ ወንበር ላይ ቁጭ ብለህ አትቀበልም ሽማግሌ ምን አጣላ እሷ ምን አደረገች ደግሞ ስታስበው አላህ ሰጥቷል እነዚህ ልጆችን በጥሩ ማሳደግ ከዚህ ውጪ ለሚሰጠን ነገር ሁሉ አላህ Subhanahu Wa Ta'ala ካለ መሰገንን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ነው ያለው አላህ ካመሰገናችሁን ጨምርላችኋለሁ አንተ ወንድ ተወለደ ሴት አይደለም የተሰጠ ልጅ ሳሊ ተቀይ የሚሆን ልጅ እስከሆነ ድረስ ገና ከባለቤት ሆድ ውስጥ እንደወጣ አዛን አሰማው የዛን ጊዜ በአዛን የተቀበልከው ልጅ ኢንሻአላህ መጥፎ ነገር ላይ አትወርቅብም መጥፎ ነገር ላይ አውርቅብህ ይሄን ነው ማድረግ ያለብን ስለዚህ እህቶቼ በትዳራችሁ ቤታችሁን ጠብቁ ስትጠብቁ በሰደቃ ጠብቁት በዚያራ ጠብቁ ሁሌ ብቻኛ ተቃቅፈን መተኛት ህይወት እንዳይመስል አብረሽ ከባልሽ ጋር እናቱ ቤት አብረሽ ከባልሽ ጋር አባቱ ቤት እናትሽ ቤት አባትሽ ቤት እየዳችሁ ዱንያ እንደዚህ እንጨርሰን ሄዳለብ ኢስላም ቆልፎ አይኖርም ኢስላም ለራሴ ብቻ አይደለም በሁሉም ነገር ላይ ማንነታችን ሜዳ ላይ ማሳየት አለብን እንግዲህ ከሁለት ሰው ምልክት እየተደረገልን ነው አላህ Subhanahu Wa Ta'ala እህቶቻችንም አላህ ይጠብቅልን አገራችንም አላህ ሰላም አላህ ያድርግልን በመልካም ስራ ከሚወሱት ቤተሰቦች አላህ ያርግልን ቁጭ ያሉ ቤተሰብ ውስጥ ቁጭ ያሉ አላህ ብቻ የሚያቃቸው ትዳር ፈልገው የትዳር አለ ያሉ እህቶቻችን ሁሉ አላህ ይዘንላቸው አላህ ትዳሩን ይስጣቸው እንደው ሁኔታው ቢመቻችልኝ ደግሞ እንደው አገባ ነበር ብሎ ብዙ ወንድ ግራ ገብቶታል እንደው እስቲ ነይት ወንድሞች እኔ ወንዶችን አጋባለሁ ብላችሁ አንዳንዴ ዛሬ ካለብን ችግር አንፃር የ25 ሚሊዮን ብር መስጊድ ከመንሰራ የ5 ሚሊዮን ብር መስጊድ ሰርተን 20 ሚሊዮን ብር ወጣቶችን ደግሞ ስራ ብናስጀምርበት ሌላ አስገራሚ በ50 ሚሊዮን ብር እነዚህ ልጆች ደግሞ መስጊድ ይሰራሉ አሁን ሰው ማዳን አሁን የሰው ግንባታ ነው የሚያስፈልገው ወቅቱ እንግዲህ አላቅም መስጊድ ልነይቱ የፈለጋችሁ ወንድሞች ቀጥሉ ችግር የለም
በአብዛኛው ግን አሁን የሀገራችን ትልቁ ስራ መሆን ያለበት ሰው ግንባታ ሊያገባ ይፈልጋል እንዴት ያግባ ሊሸቅል ይፈልጋል መንቀሳቀሻ ይስጠው እንኳን ከኪሳችን ይቅርታ አንድ ደቂቃ እንኳን ከኪሳችን ዘካ እንኳን ስንሰጥ እያሳቀቀን እየሰጠን ነው እኮ የማይመለከተን ዘካ ስንሰጥ እያሳቀቀን ነው የምንሰጠው ዘካችን እንኳን ድንገት ነጋዴዎች ትታያላችሁ እንደው አሁን 2 ወር ከ4 ቀን ነው ዛሬ የቀረው ረመዳን የዘንድሮ ዘካ ኢንሻአላህ አንድ ልጅ ህይወቱን ለውጣለሁ ብላችሁ ስትነይቱ አንድ ልጅ እሱን ስትለውጡ ያገባል ስታገቡ ሌላ አንድ ልጅ ይወለዳል የዛሬ ዓመት ይሄ ልጅ ዘካ ይሰጣል እንደው ያሰለፋችሁ የምትሰጡትን ነገር አቆሙ 200 ብር 300 ብር ይሄ ምን ማለት ነው አዳራ የዛሬ ዓመትም እንዳጠፋ ከልመና አላህ ያውጣ ያልኩ እየሰጠው ቢያንስ እዚህ አካባቢ አንድ ሱቅ የሚከፍትበት ሰብስበ አንድ ግማሽ ሚሊዮን ብር ስጠው ሰው ይሆናል ባጃጅ ገዝተ ስጠው ሰው ይሆናል አሁን ሰው ማዳኛ እንጂ እኔ አሁን አንዳንድ ቦታ ቅርም ይልኛል ሂፍዝ ማዕከል አሬ ይሰራል ሂፍዝ ማዕከል አሁን የህዝብ ማዕከል ነው የሚያስፈልገው ወጣቱ የሚያድነው አካል ይፈልጋል ነይቱ ነጋዴዎች 50 ወጣት አጋቡ 30 ወጣት አጋቡ 20 ወጣት አጋቡ ሰው ግንባታ ለምን አንጀምርም ሰው ከገነባንስ والله መስጊዱም ቀላል መርከዙም ቀላል ዩኒቨርሲቲውም ቀላል መሰራት ይችላል ሰው ግንባታ ላይ መሮጣለም ካልቆምንስ አንተን ነው መጀመሪያ ሃንግ የሚይዝ በቃ በሎጭ ይቀበላል እዛ ውስጥ እንዳይመጣ ዛሬ ነው ስራ መስራት ያለብን እኔ والله ከልቤ ነው የምናገረው ሰው ማዳን መጀመር አለብን በትንሹ ቦር 15000 ብር ካለ ተቀማጭ 7000 ብር ካለ 2000 ብር ለሆነ አሮጊት አስቤዛ ገዝተስታቸው ስራ የቀዘቀዘበት ሰራተኛ ካለ አስቤዛ ገዝተስጠው ኢስላም ሰው ግንባታ ነው የሚያስቀድመው እኛ የሁሉ ሰው ከተገነባ والله በመቶ ብር አስገራሚ መድረሳዎችን ከፍታለን አስገራሚ መስጊዶችን እንሰራለን የሰው ግንባታ ላይ እናስቀድም አላህ እንግዲህ ግንባታ ብለናል ተገንብቶባቸው ቤታቸው የፈረሰባቸው አንድ ሰው መቼም ጨረቃ የሚገዛው ከዚህ ገንዘብ ውጪ ሌላ የለኝም ብሎ ነው ያም ሆኖ ደግሞ ቤት የፈረሰባቸው እህቶች ወንድሞቻችን አላህ በእዝነቱ በችሎታው አላህ ይድረስላቸው አላህ አቤት አላህ ይበላቸው ወኪል አላህ ያውጣላቸው የፈረሰባቸውን ቤት አልቅሰዋሉ እልቅሻን የሚሰማው ጌታ አላህ ይስማቸው ቤት የሌለው ሁሉ አላህ ቤት ይስጠው የሰፋ ቤት አላህ ይስጠው አገራችንም ሰላም አላህ ያርግልን በሰሜኑ ያገኘነውን ሰላም አላህ በወለጋውም ሰላሙን አላህ ያምጣልን በሁሉም ቦታ አላህ ሰላሙን አላህ ያምጣልን ብጥበጣውን ፈልጎ አገሪቷን የሚያምሰው አላህ በራሱ ህይወት መሽጉል አላህ ያርገው ሰላሙን አላህ ይስጠን አገራችንም ሰላም አላህ ያርግልን ረመዳንም እንዲሁ እንደተቀመጥነው ማንንም ሰው ወደ ቀብር ሳይሄድብን ከሚደርሱ ሰዎች አላህ ያርገን ከሚጾሙ ሰዎች አላህ ያርገን ጾሞን በቀጣይ የምንጠብቅ አላህ ያርገን አላህ ይሰብስበን የትክክለኛ ጾመኞችን አጅር ከሚያገኙ ሰዎች አላህ ያርገን እዚህ ቤት እንደሰበሰበን አላህ ጀነት ውስጥ ከሚሰባሰቡ ሰዎች አላህ ያርገን ቲቢትም ኩራትም አላህ ያንሳልን የወንድም ፍቅር አላህ ይስጠን የዳህ ፍቅር አላህ ይስጠን የየቲም ፍቅር አላህ ይስጠን የደካማ ፍቅር አላህ ይስጠን አይናችን ሁሉ ምናየው ሀብታም ነውና አይናችን ዳህ የሚያይ አላህ ያርገው ለዳህ ምናዝን አላህ ያርገን ስናዝን ነው የሚያዝንልን አላህ እዝነቱን ያወርድልን ረህመቱን አላህ ያፋፋልን ከፍ አላህ ያድርግልን እኛም በላ ኢላሃ ኢላላህ ከሚኖሩ ሰዎች አላህ ያርገን በላ ኢላሃ ኢላላህ ከሚሞቱ ሰዎች አላህ ያርገን በላ ኢላሃ ኢላላህ ከሚቀሰቀሱ ሰዎች አላህ ያርገን በላ ኢላሃ ኢላላህ ጀነት ከሚያገኙ ሰዎች አላህ ያርገን هذا وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمة الله وبركاته